ሰላም ነው። ትንሽ ስህተት ይሆናል የተናገርክ አንዴ ማቴዎስ ወንጌል ምዕራፍ 4 አንቀጽ 1 ላይ ከዚያም ወደ ኢየሱስ ከዲያብሎስ ሲፈተን ዘንድ የተናገርከው ውሸት ስለሆነ እሱን ላስተካክለው። ጾሙ ላይ አንዴ ቆይ፣ እዚህ ጋር ጨርስ። በመጀመሪያ የተነሳ ሬሳ አለ። ቀን እንበላለን እንዴ? ይቅርታ፣ ለምን መዋሸቱ አስፈለገ? የተነሳ ሬሳ አለ። አንዴ ቆይ፣ ተረጋጋ። እያወራህበት የነበረው ነገር ስለሆነ ተረጋጋና እንገባለን። ችግር የለውም እኮ አሁን የተጠየቀውን መልስ። ማቴዎስ ወንጌል እየዋሻ ያለው አውቀህ ነው ማለት ነው ሙከሚል። ከዚህ ውሸቴን ከዛ ካዋሸውኝ እዚህ ጋር ያሉ ክርስቲያኖች ራሳቸው ይመልሳሉ፣ እኔ አይደለም። አይ አሁን ያውኗ ልጅ ምንም ኤኒዌይስ እኛ ቀኑ ሙሉ ምግብ አንበላም፣ ውሃም አንጠጣም፣ ምንም አንልም፣ እንጾማለን። በቃ ትጾማለህ? እሺ ችግር የለውም። በቃ ትጾማለህ። ተረጋጋ። የዋሻው ነገር ላስተካክል። ማቴዎስ እሺ፣ አትመልስም? ታዝ አተረጋጋም እንዴ? ለምን እኔ ተረጋግቼ ነው ያወራ ያለሁት። በደንብ የዋሻውን ላስተካክል። አውቀህ መዋሸት አያስፈልግም። አንዴ ቆይ ብራዘር፣ ጭራሽ ጾም ደግሞ ከክርስቲያን ጾም ጋር እንደው ከኛ ጾም ጋር ጭራሽ ልታወዳደሩት ነው? አንዴ ቆይ ተረጋጋ። በቃ እያችሁ ርዕስ ላይ ቆሞ ማውራት አይችሉም። ወላሂ ነው የሚላችሁ። የዘጋነውን ርዕስ ቅድም ሜሪ ጠይቃ ፈትፍተን አውርተንበት ያለቀ ነገር አሁን መጥቶ ርዕስ ለመቀየር እኮ ነው የተነሳው። ርዕስ ከባድ የሆነ ርዕስ ነው። ማቴዎስ ወንጌል ላይ ያለው ርዕስ የተነሳው ርዕስ ከባድ የሆነ ርዕስ ነው። በቃ እሱን ማስቀየሪያ ነው የገባው። እሱን ለማስቀየር ነው የገባው። እኛ ደግሞ ርዕስ አንቀይር። ከፈለክ ከና ተመልሳ ግባና እዚህ ላይ ማቴዎስ ወንጌል ላይ ያለው ቆማ ለማውራት አቅም ካለ ና ግባ። ስለ ጾም ጨርሰናል። ኡስታዝ እንትን 9 ሰዓት አይደለ እንደ እኛ የምናውቀው የሚፈቱት ራሱ 9 ሰዓት እኮ ይበላል። አራው እንደ አንዳንዱ እኮ 9 ሰዓት ይበላል፣ አንዳንዱ ደግሞ ከዛም በፊት ይበላል። 6 ሰዓት እስከ 6 ሰዓት ነው። አዎ እስከ 6 ሰዓት ሲጀምር ግዴታ አይደለም ጾም። አዎ እኛ ጾመን ማናቀረገው እኮ አሁን ቤት ብሄድ እናቴ ትበላለች፣ እንክተርጋ ትበላለች። እኔ ራሱ ነበር የምር አያችሁ። አሁን ማነው ውሸታም? እስቲ ይሄው አስገብቼ ያለው ነው። ጾም ታውቃለህ ሪያን? በጣም ይገርማል። እኔ በደንብ ጾም ያለው ነው ጀምር የሚጾሙት። እስቲ ንገረኝ፣ እንዴት ነበር የጾምከው? እንዴት ነው የጾምከው? ለምሳሌ ትሄዳለህ፣ ምንድን ይባለው ረስቻለሁ። አክቹዋሊ 8 ዓመት ምናምን ሊሆን ነው፣ ግን 6 ሰዓት አካባቢ ላይ ቅዳሴ ነው ይባለው ምንድን ይባለው ብቻ ትገባለህ። ለምሳሌ ቤተክርስቲያን ወደ ውስጡ የምትገባው ይዘጋል እስከ 6 ሰዓት አይ ቲንክ ካልተሳሳቱ። ከዛ በኋላ እስከ 9 ሰዓት ድረስ ምኑ ወደ ውስጥ መግባት አችልም። ከ6 ሰዓት በኋላ ግቢ ውስጥ ነው የምትሆነው። ኦኬ፣ ግቢ በር ይከፈታል? አይ የቤተክርስቲያኑ እሱ ይከፈታል እና ውጪ ነው እንደምትቆመው ውጪ ነው። አዎ አሃዱ ከተባለ እና አይባልም፣ አይገባም። እሺ ብራዘር፣ እና እኔ ምን አልኩ? ዋናውን በር አይገባም ነው ይዘጋል። ከ6 ሰዓት በኋላ መግባት አችልም። ዋናውም ነው አክቹዋሊ ምንድን ነው የሚዘጋው? ይንገረን። ኧረ ቆይ ጀመር። ሰው ሲያወራ ተረጋግተህ አዳምጥ። ወይም ታወራሁት ነው፣ ችግር የለውም። ሰው መሀል ደግሞ ጣልቃ አይገባም። እሺ ሃኒ፣ ምናልባት ችግር የለውም። ቤቱን ላስተካክል አረበሸች። ኦኬ ነው። እና እንዴት ነው ከዛ በኋላ ሪያን? እስቲ ንገረኝ። አንዴ ልጁ 12 ሰዓት ስላለ ስለሆነ እየተናገረ ስለሆነ አንዴ ቆይ እስቲ ክርስቲያኑ ውስጥ ይንገራል። ባጭሩ ልግጭል። 9 ሰዓት ሲሆን ትበላለህ። በቃ ከ9 ሰዓት በኋላ መብላት እንትን ምንድን ነው ትወጣላችሁ ከቤተክርስቲያን። ኦኬ 9 ሰዓት ነው ብሉ የሚለው እና ከቤተክርስቲያን ወጥተህ ምትሰራ ነው። ማስረጃ አለ? ምን ማስረጃ ያስፈልጋል? በጾመ ሁዳዴ 9 ሰዓት ላይ የሚበላው ማስረጃ አለ? ጸበል አይሰጣችሁም? ለምሳሌ ምንድን ነው የሚባለው? ስጋና ነው የሚባለው ብቻ ምንድን ነው የሚባለው ብቻ ትቁርብ ነበረ። ኦኬ ይህንንም እንኳን ሳታውቅ ነው ክርስቲያን ነበርኩ ያልከው?
ኧረ እባክህ ይሄንንም አታውቅም? ከ8 ዓመት በፊት ነው። ያኔ ልጅ ነበርኩ። ኢቨን ልጅ ነበርኩ። ኦኬ። ስለዚህ ሳታውቅ ነው ማለት ነው የወጣው። ልጅ እያለህ ከነበረ ምንም ሳታውቅ ነው ማለት ነው የወጣው። ምን ይሰራል? ሪኮግናይዝ እንኳን አታደርግም። ያለውን ነገር እንኳን ሪኮግናይዝ አታደርግም። ምን ይሰራልኛል? ባቅባላቅ ምን ይሰራልኛል? ምን የተለየ ነገር አለ እኮ። ስለዚህ አውቀህ ተረድቼ ወጣው አይደለም የምትለው ማለት ነው። ዝም ብዬ መንገድ ላይ ዝም ብሎ ሰው ገና ተረድቻለሁ። እኔ አሁን ሌላ ነገር ውስጥ አንግባ። በቃ 9 ሰዓት ኤኒዌይስ፣ እሺ ምን እንደሆነ ልንገርህ፣ ላስታውሰህ። ያን ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው አዎ ኦፍ ኮርስ 15 ሰዓት ወይም 9 ሰዓት በሚባለው ሰዓት አቆጣጠር ወይም 3 ሰዓት ከሰዓት ላይ ከቅዳሴ በኋላ አፋቸውን እንዲያድፉ ይደረጋል። ምክንያቱም ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው ይበላል፣ ይጠጣል። ግን ኖርማል መመን በቅዳሴው ተሳትፎ ቅዱስ ሥጋውን ክቡር ደሙን ያልተቀበለ ከሆነ እስከ 17 ሰዓት የመጀመሪያውን ሳምንት እስከ 17 ሰዓት ሙሉ ይበላል። አንዴ ተረጋጋ። የለ አንደኛ ጾም እንደናንተኛ እንዲህ ካልጾምክ ጀሃነም ትገባለህ ምናምን የሚባል ነገር የለም እኛ ጋር። ትእዛዝ የላቸውም እኮ አየህ፣ ትእዛዝ የለህም። አንዴ ቆይተህ ተረጋጋ። አምላካችን ፍትሃዊ የሆነ አምላክ፣ እኛ ፍትሃዊ የሆነ አምላክ ነው ያለን። እንዲህ ዝም ብሎ በግዴታ እንዲህ ምናምን የሚባል ነገር የለም። ምክረ ካህን ተደርጎ አንዴ ቆይ ተረጋጋ። እየተናገርኩ አታቋርጠኝ፣ አታቋርጠኛ። እያወራሁ አይደለ? ምክረ ካህን ተደርጎ አንዴ ቆይ ብራዘር፣ እኔ እያወራሁ ነው። ለምን ታቋርጠኛለህ? ሙከሚል ምን ታወራለህ? አንድ ይሄ ስለ ጾሙ እያስረዳው ነው። እንደ የክርስቲያን ጾም ምንድን ነው የሚለው ነገር ተረዱ። እስኪ ተረድተናልና በቃ አልተረዳችሁም። ብትረዱማ ኖሮ የሌለ ነገር እያወራሁ አታወራም ነበር። ማወቅ አንፈልግም። ምንድን ነው የሌለ ነገር የተወራው? ቆይ አንዴ ሙከሚል፣ የሌለ ነገር ነው የተወራው። አንደኛ በ9 ሰዓት መብላት ይከለከላል። ቆስጠንጢኖስ ብራዘር፣ እሱ ሙከሚል ምንድን ነበር የሚሆነው? ቀን ሙሉ ስትበሉ ነው የምትውሉ አላ እያለ ከሽሮና ከእንትን ብሎ ነበር ሲናገር ነበር። ቀን ሙሉ ስትበሉ ኧረ አንተ በእናትህ ይከለከላል አይከለከልም? 9 ሰዓት ላይ መብላት ይከለከላል። ምን በኢትዮጵያ 9 ሰዓት ላይ መብላት ይከለከላል። ኦኬ በሁዳዴ ሰው እሺ፣ ይኸው ልንገርህ ህጉ ምንድን ነው ከተባለ አንድ ሰው ይከለከላል ወይስ አይከለከልም እኮ ይኸው እየነገርኩህ እኮ ነው፣ እያብራራሁ። አንዴ ተረጋጋ። አይከለከልም አይደል? ኧረ ተረጋጋ እንዴ! አይከለከልም አይደለ ወይ እኮ ተረጋጋ እንዴ! ልንገርህ አይከለከልም አይደለ ወይ እኩል መልስልህ። አንዴ ጸጥ በለኝ እኮ በለው፣ በቃ አይከለከልም በለው። ለምን ምንድን ነው? ኦኬ እንደ ክርስትና ጾም ምንድን ነው ከተባለ አይከለከልም አይደለ ወይ? ካልጾምክ ገሃነም ትገባለህ ተብሎ እንደሚታሰበው እንደ እስልምና አይደለም። ወለካሎ እስልምና ላይ እንደዛ አይከለከልም አይደለ ወይ? ለምሳሌ እኔ ግዴታ ማልችል ከሆነ አለመጾም ይችላል። አፈርክበት። ተረጋጋ ብራዘር፣ ምንም አፍረው ነገር የለም። ምንም አፍረው ነገር የለም። ችግር የለውም። ስለ ጾም እናወራ ከተባለ ስለ እስልምናው ጾምና ስለ ክርስትናው ጾም ማውራት እንችላለን። በ9 ሰዓት ይከለከላል አይከለከልም? መልስ። መከልከል ማለት ምንድን ነው ንገረኝ። መብላት አይፈቀድም ምን ማለት ነው? ይፈቀዳል። ለምንድን ነው የማይፈቀደው? በቃ እኮ እስከ 15 ሰዓት ነው የምችለው ካልኩኝ ካልኩኝ መብላት እችላለሁ። ግዴታ ነው እችላለሁ። ግን የሚባለው እስከ 17 ሰዓት ነው የመጀመሪያው ሰዓት። ቡም አለቀ፣ ጨረስን እኮ ቡም አለቀ። ምንድነው ቡም እኮ ያወራነው? ረያንም እያወራ የነበረው ከሚልም አንዲም እያለች የነበረው ይሄንን ነው። ወይኔ አይ እስከ በአብዛኛው የሚበላው 9 ሰዓት ላይ ነው። በቃ 9 ሰዓት ላይ ይበላሉ። የአብይ ጾም ግን የመጀመሪያው ሳምንት እስከ 17 ኢቭን ከ9 ሰዓት በፊት የሚበሉትንም እኔ ያውቃቸዋለሁ። ከ9 ሰዓት በፊት ማለት ነው። ኦፍ ኮርስ እሺ፣ ሊኖር ይችላል። ታዲያ አይከለከልም። ስለዚህ የማይከለከል ከሆነ እየበሉ ነው አይደለም? እስከ 17 ሰዓት ነው። ነገርኩህ፣ አትሰማኝም? ዲዩሪንግ ዘ ዴይ እየበሉ ነው አይደለም? ኮንስታንቲኖስ ዝሙት የሚሰራ የለም እንደ እስልምና በዚህ ሰዓት ኖ አይደለም። ዲዩሪንግ ዘ ዴይ የለም አለ፣ ንገረኝ። የለም አለ ሳይሆን አይፈቀድም። የለም ወይስ አለ? አይፈቀድም ላይ ነው ጥያቄው እኮ። ታዲያ በቃ አለቀ። ህጉ ምንድነው የሚለው? ፎልስ አናሎጂ አታምጣ። ህጉ የሚለው ምንድነው? እስከ 17 ሰዓት ጾም ነው። ህጉ ይከለክላል ወይ? ህጉ እስከ 17 ሰዓት እንድንጾም ነው የሚነግረን። አዎ ዲዩሪንግ ዘ ዴይ 9 ሰዓት ላይ መብላት ህጉ ይከለክላል። ቅዱስ ሥጋው ክቡር ደሙን የተቀበለ እስከ 15 ሰዓት ነው የሚጾሙ። ቅዳሴ ሲፈጸም ህጉ የሚፈቅደው አልከኝ። ህጉ እስከ 17 ሰዓት ነው። እሱ እስከ 17 ነው። ይከለክላል ወይ? አዎ እስከ 17 ነው። በቃ እሱን አትሰማም እንዴ? ስለ ህጉ እኮ ነው የማወራው። ትልቁ ላይ አድርጌ ያለው ማስረጃውን ክፈት። ምኑ ፍትሐ ነገሥት ከፍቼ ላሳይ? ትፈታው ከፈለከው ዲቫይስ አላስኩም። እሺ አንዴ በዚህ ሌላ እንትን ልበል። ግን ከመጽሐፍ ገብቼ ማስረጃውን አምጣና፣ ማስረጃው ምን አይነት ማስረጃ ነው የምታመጣው?
ዲዩሪንግ ዘ ዴይ 9 ሰዓት ላይ ከ9 ሰዓትም በፊት በሁዳዴ ጾም መብላት የተከለከለ ነው፣ ግን ህዝቡ ያደርገዋል ከሆነ ማስረጃ ታመጣለህ ማለት ነው። ኦኬ የጾምን እንትን እኮ ነገርኩህ እኮ ላስታውስህ፣ አንድ ነገር ላስታውስህ ቆስጠንጢኖስ፣ አሁን ከ2 ደቂቃ በፊት ኦፍኮርስ ይፈቀዳል ብለህ ጨርሰን ነበረ፣ ግን ችግር የለውም ነገርኩህ። ግዴታ የሚባል ነገር እኛ ውስጥ የለም። አትሰማም እንዴ? እስቲ ከሰማሁ ትረዳለህ እኮ። አንዴ ሌት ሚ ኤክስፕሌን፣ አንዴ አዳምጥ አሚር። አንዴ ይኸውልህ ባይ ዘ ዌይ የሚሰማ ጆሮ ከሌለን የሚረዳ አይምሮ አይኖረንም። ቆስጤ እኔ በጣም ነው ማዳመጥህ ታውቀኛለህ። በቃ ካዳመጥኩ ምንድን ነው ያልኩህ? ካዳመጥክ ምንድን ነው ያልኩህ? እስቲ ማስረጃ አምጣ ሂድ። በቃ አሁን ካልኩህ እስቲ ስማ፣ አንዴ ስማ እስቲ ያልኩህን ንገረኝ። ያልኩህን ንገረኝ ያልኩህ። አላወራምም አታወራም። አንተ ሚውት ታደርግና ማስረጃውን ታመጣለህ። ስለምን ነው ማስረጃ ማመጣው? ንገረኝ እስቲ። ኦኬ ዋው። አሁን እሺ ላምጣ፣ ሌላ ዲቫይስ የለኝም እያላን ነበር እንዴ? እስከ 17 ሰዓት እንደሚጾም ማስረጃ ልስጥህ፣ ችግር የለውም አልኩህ እኮ። እሱን አይደለም ስለሱ አይደለም፣ ህጉ ይከለክላል። ነገርኩህ እኮ እሱን እኮ ነው። አትሰማም እኮ ነው ህጉ ይከለክላል የሚለው። እስከ 17 ሰዓት ጾም ነው። ከዛ የመጀመሪያውን ሳምንት የፋሲካ ያቢ እስቲ አዳምጥ። ኧረ አሚር አዳምጥ። ወይስ ወራት አድርግ አንዴ ቆይ። እሺ እኔ ልስማህና ራስን ማለት ነው እኔ ልስማህና ከዛ አወራለሁ። 2 ታይምስ ሁለቴ ነው ራስን ኮንትራዲክት ያደረከው። ኧረ በመጀመሪያ ነው ኮንትራዲክት እያደረገብህ ያለው ስለማትሰማኝ ማለት ነው። ቆይ አንዴ አዳምጥ። ይኸውልህ ኦፍ ኮርስ ይፈቀዳል አልከኝ። ምኑ ነው ይፈቀዳል ያልኩት? ምንድን ነው ይፈቀዳል ያልኩት? 9 ሰዓትና ከዛ በፊት መብላት ይፈቀዳል ወይስ አይፈቀድም ስለ ኦፍ ኮርስ ይፈቀዳል አልክ። ትንሽ ቆየህና ለዛ ያልኩበትን ማስረጃ ስጠኝ። አፍጥር ቶሎ በል። ኦኬ አላለም ያ ጀማ አላለም። አላህ አይከለከልም እና ይፈቀዳል አንድ ነው። ሪካርድ ያላችሁ አምጡ። ሪካርድ ያላችሁ አንድ ቁጥር ጻፉልኝ። ቆይ አውጣው። በቃ ሚውት አድርግ። አውጣው በቃ ማስረጃውን አውጣው። ኦኬ ሚውት አድርግ። እስከዛ እነሱ እስከሚመጡ አንተ ሚውት አድርግ። አትረብሽ ማለት ነው። አፍጥር። ሪካርድ እያደረጋችሁ የነበራችሁ ልጆች አንድ ቁጥር ጻፉልኝ ላስገባችሁ። አላሁ ሙስተዓን። ይፈቀዳል አይፈቀድም ብዬ ሳፋጠጠው አይምሮ እንኳን አይሰማም። ቆስጤ ይቅርታ፣ ቶሎ ማስረጃ ካለ ክፈተው ብራዘር። ምንድን ነው አለኝ ማስረጃ ይመጣል። እዚሁ በዚሁ ትሸውደናለህ እንዴ? አይደብርም እንዴ ቆስጤ? እኔ ደግሞ ማስረጃ ላምጣ እስከዛ ድረስ እስከ 17 ሰዓት እንደሚጾም እንደዛ። ለዛ አይደለም ማስረጃ የጠየቅኩ አንተማ። ለዛ አይደለም እንደዛ እኮ ነው ያልከኝ ብራዘር። እንደዛ የሚፈቀደው እስከ 17 ሰዓት እንዲጾም ነው ብዬ ነገር ከ9 ሰዓት በፊት መብላት 9 ሰዓትና ከዛ በፊት መብላትን ህጉ አይፈቅድም ነው ያልከው፣ ይከለክላል ነው ያልከው። ስለዚህ ይከለክላል ያልክበትን ማስረጃ አምጣ ቶሎ በል አንተ። እሺ ያ ማለት እስከ 17 ሰዓት ጾም ከተባለ ህጉ ምንድነው? ከዛ ሰዓት በፊት አትብላ ማለት ነው አይደለም። እንደዛ አልፈልግም። እንዴት ነው ታዲያ የምትፈልገው? እንዴ ይፈቀዳል ብለህ አይፈቀድም ያልክበትን ይፈቀዳል ያልኩበትን ማስረጃ አምጣ። ይፈቀዳል ያልኩበትን ማስረጃ አምጣ። አላሁ ሙስተዓን። ኦኬ ኧረ አንዴ ቆይ። እንትንም አይደለም በእኛ እኔ ምን ብዬ ነገር ማለት ነው። ሪካርድ ለማውጣት አንዴ ከፈለክ ዘግተን እንመጣለን። ላይቭን ዘግተን ድጋሚ እንከፍታለን። ከዛ ዝጋውና ክፈተው፣ ችግር የለውም። ስትሪም ካለ ዩቲዩብ ስትሪም ካለ ቶሎ በል ክፈተው። እንትን ያላችሁ የሉ ሪካርድ ያለ ደግሜ እነግርሃለሁ እኮ ያው ቢንት ማማ አላት። ቆይ ቢንት ማማ አላት። በቃ እሺ ቶሎ በል። እኔ ወጣላታም ነው አስገባት። አይ ቆይ እዚህ ጋር ቢንት ማማ ገስት ላኪ። ቆይ እኔ ላክላት። ቢንት ባባ ማማ ሳይሆን ባባ ትልቁ ላይ አርጋትና ተክፈተው። ስልክ ላዛወርና ከፍትላችኋለሁ። እሺ እስከዛ አንተ ቆስጠንጢኖስ ሚውት አድርግና ማስረጃን አንተ እኮ የትኛው ማስረጃ ነው የምሰጥህ? እስከ 17 ሰዓት ነው መጾም ያለብህ የሚለውን የመጀመሪያው ሳምንት ብራዘር 17 ሰዓት። እሺ በቃ ማመጣለን ማስረጃ ልንገርህና የምትፈልገው ከሆነ ላልጠየኩ ነገር ላላልከው ነገር ማስረጃ ለምን ታመጣለህ? እሺ የምትፈልገው ማስረጃ ጠይቀኝ። ከ9 ሰዓት በፊት አዳምጡ። አሁንም 9 ሰዓትና ከ9 ሰዓት በፊት መብላት ህጉ ይከለክላል አይፈቀድም ብለሃል። ለዛ ማስረጃ ታመጣለህ። እሺ አዳምጣውን
ከዛ በፊት ግን ምንድን ያልኩት ሰብቀሊሳን ከሆነ ንገረኝ፣ ወይም ደግሞ የምላስ ወለምታም ከሆነ ንገረኝ። በቃ ብራዘር ከሁለት ደቂቃ በፊት ይፈቀዳል፣ ኦፍኮርስ ይፈቀዳል። እኛ ጋር እንደውም ገሃነም ትገባላችሁ ምናምን የሚባል ነገርም የለም ብለህ አስከትለህ ተናግረህ ነበር ብዬ ስለ ከዛ በኋላ ማስረጃ ጠየቀን። አሁን ለሱ ማስረጃ ልሰጥህ ነው። ስለዚህ አሁን አንተ ማስረጃን አምጣ። ሚዩት አድርገህ አዳምጥ። እሺ እኔ ምንድነው ምልህ ቅዱስ ሥጋውን ክቡር ደሙን የሚቀበል አስቀድሶ ቅዱስ ሥጋውን ክቡር ደሙን የሚቀበል እስከ 15 ሰዓት ነው የሚጾመው። ኖርማል ምዕመን ግን የዐቢይ ጾም የመጀመሪያ ሳምንቱን እስከ ምን ሰዓት ድረስ ነው እንዲጾም የሚታዘዘው? ትእዛዙ ምንድነው? እስከ 17 ሰዓት፣ ያ ማለት እስከ 11 ሰዓት እንዲጾም የሚፈቀደው። በቃ ይሄው ህጉ። ባጠይቀኝም ህጉ ይሄ ነው። በቃ ላመጣልህ ምችለው ትእዛዙ ይሄ ነው። በቃ ጠየቅን እኛ ትእዛዙ ይሄ ነው። እነ ረያን 9 ሰዓት ላይ ይበላል ምናምን ሲሉ 9 ሰዓት ላይ ሊበላ የሚችለው ቅዱስ ሥጋውን ክቡር ደሙን የሚቀበል ሰው ብቻ ነው። ካልሆነ እስከ 17 ሰዓት ነው የሚጾመው። በቃ አለቀ። አይደለም ይሄ ነው። ምንድን ነው? ቆይ አይደለም የምትለኝ ምንድን ነው? ህጉ ይሄ ነው። በቃ አረ ቆይ እንዴ ምንድን ነው? ቆይ የምትለኝ በቃ ሚዩት አድርግና ማስረጃውን አምጣ። የምኑን? ይሄን ለማስረጃ ላምጣልህ? አይ እንዳትለኝ፣ አልጠየቅኩም እንዳትለኝ። ይሄን ነው ማመጣልህ። እሺ በቃ እሱንም ይዘውና ግድ የለሽ። ከዛ ያልከውን ስናወጣ ላወራኸው ደግሞ ማስረጃ ታመጣለህ። እንደዚህ አድርገን እኮ እንትን ካላለ ሊያሳርፈን አይደለም በቤታችን። እንደዚህ እያዛክ ከሆነ ዝም ብለህ ካለ መጽሐፍ ነው የምታስከፍተኝ። መጽሐፍ ከፍቼ ነው ድጋሚ እንትን ምለው ይዳርገን ምናምን ብለህ እንትን አትበል፣ አታዝገኝ። ቆስጠንጢኖስ ማስረጃ ይዘና አንዴ ቁም ነገር ነው እያወራሁ ያለሁት። በቤቴ እኮ ልታስወራኝ አልቻልክም። ታውቀዋል እኮ በቃ ማስረጃውን ቶሎ ከፈተው። በቃ ምንድን ነው እንትን የምትለው? የሌለ ነገር በቃ ይኸው አጭር ነገር ነገርኩህ። በቃ ይሄ ይዘና ማስረጃህን የእኛ እንትናችን ነው። ይኸው እዚህ ውስጥ እስኪ የትኛው ክርስቲያን ነው ይሄን የማታውቅ? በዐቢይ ጾም ክርስቲያን ማስረጃ ነው አይችልም። እስኪ አንዴ ቆይ ተረጋጋ። የትኛውን የማታውቀው ነው? እስቲ በዐቢይ ጾም በመጀመሪያው ሳምንት እስቲ ምን ሆነ ነው? ኤቪደንስ ብሮ ካም ኦን እንዴ ማስረጃውን ኤቪደንስ እኔ ከፍታለሁ። አንዴ መጽሐፍ ነው የምከፍትልህ። አንተ ደግሞ አይ አንፈልግም አልከኝ። እሱም ማስረጃ አልፈልግም አልከኝ። አይ በቃ ይዘውና እሱንም ይዘውናና ቀጥሎ ያለውን ማስረጃ እንትን እንላለን፣ እንጠይቃለን ለሌሎቹም። ቢንት ማማ በተቻለሽ አቅም ፈጠን ለማድረግ ሞክሪ። ግን ባይገርም ሎካል ነው ማለት ነው የጾም ጉዳዩ ነገር። እታ ንግስት ኢትዮጵያ እኮ ነው። አይጾም ታውቅም ማለት ነው ብራዘር። ይሄን ሳታውቅ ነው ከክርስትና ወጣ ብለህ ነው እናንተ ሰዎች። ሰውዬ እንትን ሊላል አይደለ? ቆስጤ በቃ ማስረጃውን ይዘና ማንም ይሄ ብራዘር እየከፈትኩ ነው። እሺ ዛሩ ግን በጣም አፉ በሉን። እሺ ሙከሚል ዛሩ እናንተን አስቀምጠን እኛ በጣም ይቅርታ። አረ ችግር የለውም እንዴ የምን ይቅርታ ነው? አንድ ጊዜ ሰው 3 አይነት ቃል ያወራል። ይቻላል አይቻልም? ኦፍኮርስ ችግር የለውም። የኛ አምላክ እኮ ገሃነም ያስገባ። ከዛ ደግሞ ዞሮ አይ እንደዛ አላልኩም። እስቲ ቆይ እንትኑን በደንብ እናዳምጠዋለን። አላህ ሙስተዓን። ከባድ ነው ብቻ። እሺ መርሃባ። እስከዛ ድረስ ታብታብ አድርጉ ጀሚያን። አንዴ ተብተብ አድርጉ እስቲ። አንዴ 30 ሺህ 50 ሺህ እንኳን አስገቡት እንጂ ያጀማ ግን 300 ምናምን ሰዎች ነበራችሁና እኔ ጆሮዬ አይደለም አይደል አንድ ነገር ፕሩቭ አድርጉልኝ። ለምሳሌ ከ9 ሰዓት በፊት መብላት ይፈቀዳል አይፈቀድም
ብዬ ስጠይቀው ምን ብሎ ነበር የመለሰው ቆስጠንጢኖስ? ኦፍኮርስ ይፈቀዳል ብሎ አላለም? ብሏል። ይፈቀዳል ብሎ እኔ በትክክል ነው የሰማሁት። በትክክል ባልሰማም ግን ብሏል አለ። እናንተ ሰዎች ኡስታዝ ነው ሀቂ ታባ አድርጎ አንዴ እንዲ 30 ሺህ ሞላችሁት፣ 50 ሺህ ሙሉት። በቃ 50 ሺህ ሙሉት። እዛ ላይ ያለው ግን ሌላ ነገር ነው፣ ሌላ ታሪክ ነው። ሲከፍት ታዩታላችሁ። ካልከፈተ ግን ወይ ከወረደ ሰርፕራይዝ አደርጋቸዋለሁ። ምን ያህል ክፈቷ ብራዘር፣ የምታውቀው ከሆነ ክፈቷ። ለምን አመጣለሁ? አይ አንተ ይዘው ነው አቆቀ እኔ እንትን እያልኩኝ ነው ብራዘር። ክፈቷ አውቀዋለሁ ምናምን ብለህ ለምን እንትን ትላለህ? እኔ ወላሂ አውቀዋለሁ። ወላሂ እኮ ክፈቷ የምታውቀው ከሆነ ክፈቷ። የምታውቀው ከሆነ ከሚል አራት አግዘው ቆይ እንዴ ይሰክሳል እንዴ? ና ክፈቶ መታቆ ከሆነ ማስረጃ ይደም ደግሞ አሚሩ እስካሁን ድረስ ምንድን ነው? ቆይ ሰክሷል። በቃ እሱ አንተን እኮ እየጠበቅን በቃ የሚያውቀው ነገር የለም። ዝም ብሎ እንትን እኔ አውቀዋለሁ ምናምን ሰክሷል። ስንት ሰዓት ነው የምንጨርሰው ይሄንን ለመክፈት? የምትጾመውን ጾም አሁን የጾም ያለውን ጾም ብራዘር፣ እናንተ አንድ ሪከርድ እኮ ለመክፈት እኮ አንድ ሰዓት ሆነባችሁ። አይ ሪከርድ እኮ የተቀዳ ብላችሁ የምትቀዱት ማለት ነው። ብላችሁ የምትቀዱት ያንተ ጾም ሪከርድ አፍጥ ነው። ክፈቱት በእናትህ። ማስረጃ አውጣ። ክፈት የተባልከው ነው ክፈት። ቤንት ምናልባት እስኪ ወደ እኔ ኢሞ ላይ ላኪ። ቤንት እውነተኛውን አስገቡት። እንደው እውነተኛ ምስክር ይሆነናል። የተለመደው 9 ሰዓት ነው እያለ ነው ቅዳሴ የሚያልቀው። አገባኝ እኔ ስለ ሌላ ሰው ምን አገባኝ እንዴ? አይመረም። በቃ ወይ ዝም በሉ እናንተ ሰዎች። ይሄ ልጅ ማስረጃውን ሳያመጣ አትቆስቁሱት እንዴ? ረያን በቃ ዝም በሉ። ሌላ ነገር አውሩ በቃ እንዴ። አንተም ባደኛው ስልክ ሃይ በይኝ ቶሎ በይ ጋይስ። ታባርጉ በቃ ታባርጉ። አንቺ ከሰማሹ እኮ ቼክ አድርገሽ እኮ ራስሽ ንገሪኝ። አንቺ ከሰማሽ እኔ ብያለሁ ወይስ አላልኩም የሚለውን ክፈች። አንተ ብለሃል አላልክም አይደለም እሷ ያለችው። እኔ ሪከርድ አለኝ ነው ያለው። ሪከርድ ያደረገ እኮ እሷ ተስማውና በቃ አለቀ እኮ። መላላኩ ግራ ከሚገባት ቼክ ታርግና ራሷ ችግር የለውም። እሱ ኮስቴ ሂድና ይዘና እውነተኛው እንዴት ነህ? ሰላም ነው አሚር፣ እንዴት ነህ? እውነተኛው ያለኝ እንኳን ለጾማችሁ አደረሳችሁ። እኛንም እንኳን ለጾማችሁ አደረ። እኔ መለስ ስንት ሰዓት ነው የምትፈቱት? አንተ ስንት ሰዓት ነው የምትፈታው ጾም? ጾም የሚፈታው 9 ሰዓት ነው። ምክንያቱም ቅዳሴ የሚያልቀው በብዛት 9 ሰዓት ላይ ነው። እስቲ የአብይ ጾም የመጀመሪያ ሳምንት ቆዩ ቆስጠንጢኖስ ማስረጃውን ያምጣ። ረያን አረ ተው እናንተ ሰዎች። አንዴ ይኸው ወንድማችንን ልጠይቀው ነው። አብይ ጾም የመጀመሪያው ሳምንት እስከ በቃ እውነተኛ እሱ ማስረጃውን ካመጣ በኋላ እናወራለን። እሺ አይሻ ንገረኝ። አይ እውነተኛው ችግር የለውም ንገረኝ። እስከ ሰዓት ነው የሚጾመው? ቆስጤ ከም ኦን ናው ይንገረኛ እንዴ ፕሊዝ ዶንት ዱ ዲስ ከማን ማስረጃውን አደረሰታል። አውቀህ ነው እንዴ ብራዘር? አይ የምር ማስረጃውን ይዘና እኛ ማስረጃ እየጠበቅን አይደል እንዴ? ይሄን ሁሉ ሰዓት እንዴ? እውነተኛው ትንሽ እሺ፣ ቆይ እሱ ማስረጃ ያምጣና እንቀጥላለን። እኔ ረያን እኮ ነው ጉድ የሚሰራኝ። አትቆስቁስ ስል እንዴ ብለህ በነገር ላይ አሚር 9 ሰዓት እውነተኛው ቆይ እውነተኛው ሰዓትም ድረስ መጾም ማንንም እውነተኛው ቆይ አንዴ ካመጣ በኋላ ትቀጥላለህ። ችግር የለውም። እሱ ማስረጃ ካመጣ በኋላ ኮመንት እየተቆጣጠራችሁ እሺ። እንዴ ጭራሽ አክስቴን
አክስቴ ብሎክ አድርጉት። ኖ ሚዩት ብቻ አይደለም ብሎክ አድርጉት። ያንን ጸናት ነው ማን ነው የሚለውን ብሎክ አድርጉ። ሁለተኛ እኔ ቤት ድርሽ እንዳይል ብሎክ አድርጉት። ወላ ሞዴሬተሮች እኔ አጥቼዋለሁ። ኦኬ እውነተኛው ደህና ነህ ግን? ሰላም ነው አይደል? እንዴት ነው አለን። መች ነው ለመጨረሻ ጊዜ የተገናኘ ነው? ትንሽ ቆየና ትላንት ወዲያ ነው ምናምን አውርተናል መሰለኝ። ኧረ እባክህ ትላንት ወዲያ አላወራንም። በምን ጉዳይ? ኦኬ አው ከኢቨር ጋር ተገናኝተን ምናምን አውርተናል። አይ ቶሎ ቶሎ እየናፈከኝ ነው ማለት ነው። ረጅም ጊዜ የተገናኘን እየመሰለኝ ነበር። እኔ እኮ አንተ ጋር ስደርስ በቃ ጥያቄ ሁሉ ነው የሚጠፋብኝ። ምን ጠይቀሃለሁ? አንተ ሁሉንም ኦልሬዲ እኮ በቃ መጽሐፉ ያለውን አምነህ ተቀብለሃል ማለት መጽሐፉ ያለውን ስለ በቃ የምታምነውን እምነት አምነህ ተቀብለሃል እና በቃ እንዲህ ነው ማምነው ካልክ ከዛ በኋላ እኔ አትሊስት የምቀበለው ነገር አለ። ምንድነው ያም እውነተኛው እንዲህ ነው የሚያምነው ብዬ እቀበላለሁ። አሁን እኮ መጽሐፉ ከሚለው ውጭ ብያለሁ እንዴ? አይ እንደዛ ሳይሆን ወይ አንዴ ቆስጤ መጥቷል መሰለኝ በማስረጃ። እሺ በሁለት እንደዚህ አረጋዋለሁ በስንት ሰዓት የሚታይበትና ከላይ ደግሞ ሙሉ አጽዋፉን እንደዚህ አስተካክየዋለሁ። ይታያል አይደል? አንተ ጋር ግሪን ስክሪን አድርጌዋለሁ። እሺ ከምግብ ከላይ ጀምረን ከምግብ የሚከለከለውም ነው። አንድም ስክሪን ግላስ እዚህ ጋር ተሰብሯል። ከምንድን ነው የሚለው? አንድም ከሲአብ ነው። በደንብ አይታይም። እሺ ሰው ነው ከምግብ መከልከል ነው። ሀተታ በታወቀም ዕለት ሰባቱ አጽዋም በታወቀ ሰዓት ዓርብ፣ ረቡዕ 9 ሰዓት ጾሞ እርቃን 12 ሰዓት አብይ ጾምን ከቅድስት ሰኞ ጀምሮ እስከ ኒቆዲሞስ ዓርብ 11 ሰዓት ሰሙነ ሕማማትም እስከ ማታ 1 ሰዓት ነው የሚለው። ከስር ያለው ተቆርጧል። ይኸው እንደዚህ ይናገራል መጽሐፍቱ። ሰሙነ ሕማማት እስኪጨልም ድረስ መብላት አትችልም። ሰሙነ ሕማማትን ማለት ነው። ከዛ በኋላ ከሰገድክ በኋላ ዓርብ ደግሞ ከሰገድክ በኋላ ስግደትን ከዋልክ በኋላ እስከ እሁድ 9 ሰዓት ሌሊት 9 ሰዓት ቅዳሴ እስከምትጨርስ ድረስ ደግሞ ታከፍላለህ ማለት ነው። የማይችል ሰው ደግሞ ዓርብ በልቶ ቅዳሜን እንትን ብሎ እስከ ሌሊት ቅዳሴ ድረስ ይቆያል ማለት ነው። እንግዲህ እኛ ከልጅነት እስከ እውቀት በዚህ አይነት ጾም ነው ያደግነው ማለት ነው። ቦስዬ የእናንተ ማስረጃ ደግሞ የታለ? ቆስጠንጢኖስ ብራዘርዬ የእናንተ ማስረጃ አሁን የታለ ነው ዋናው ነገር። የታለ የኛ? እሺ ይኸው ከፈትኩኝ። የእናንተ የታለ? የከፈትከውን ማስረጃ አስረዳኝ። አልገባኝም። በቃ የሰዓቱን ነው እየነገርኩ ያለሁት። አንደኛ እንትኑን ንገርና ያመጣበትን ንገርና ከዛ አንድ በአንድ እሱን እንትን እያነበብ ክፈታልን እንጂ። እሺ ይኸው ከሰራው ቀደም የተቆረጠው መጥቷል። ይኸው ሰሙነ ሕማማትን እስከ ስንት ሰዓት ነው የሚለው? 1 ሰዓት። ምዕራፍ ስንት ነው? 153 ሰዓት 13 ሰዓት በደንብ አይታይም። አክቹዋሊ አይታይም። አይ ቲንክ በ5 ላይ እንትን ይላል። ምናልባት በውስጥ ብለከለ ወይ ላከልኝ። ሁለት ዲቫይስ ካለ ያ ላከልኝ። ይታያል እኮ ሰሙነ ሕማማት 13 ሰዓት ይታያል። ነገሩ ግልጽ እኮ ነው። ምንም ግልጽ ነው። ይኸውልህ ባጭሩ እኔ ነገርኩ። እኔ ክርስቲያኑ እዚህ ጋር አለው አይደለም። የአብይ ጾም የመጀመሪያው ሳምንት እስከ 17 ሰዓት ነው የሚጾመው። እየጾም ነው ደግሞ አሁንም ያለ ነው። ግዴታ ነው። ማንም ክርስቲያን ማስረጃ የጠየኩ ለምን ነበረ? ብራዘር ሰማችሁት? ማስረጃ የጠየኩ እስከ መቼ ነው? አይሰቅጥጥም ግን ትናሻለ። ለምን ነበር ማስረጃ የጠየኩ? ቆይ እኔ ይኸውላችሁ የሙስሊም ሽምጠጣ አይ ቆይ ሚዩት አታርጉት። ቆይ ሃይቢ ቆይ ምንድን ነው የጠየኩህ? እስቲ ንገረኝ። አይ መሸምጠጥ ምናምን ሳይሆን እስቲ ንገራቸው፣ አስታውሰኝ እስቲ። ለምን ነበር ማስረጃ የጠየኩህ? ጥያቄ እኔም ይዤ ለመመጣውም ይሄንን ነው ብዬ እነግርሃለሁ። አንድ ክርስቲያን እንዲጾም የሚፈቀድለት እስከ 17 ሰዓት ነው።
መቼ? የአብይ ጾም የመጀመሪያ ሳምንት ቅዱስ ስጋውን ክቡር ደሙን የሚቀበል ግን ቅዳሴውን እኔ ማስረጃ የጠየቅኩ ለምን ነበር ነው? ለሱ ማስረጃ አምጣ አልከኝ። ኦኬ እሺ አልኩ። በቃ ይሄው ብዬ ለምን ነበር ማስረጃ አምጣ ያልኩ? ለዚህ ይሄው ለዚህ ማስረጃ አምጣ ብለኛል። አይ አይደለም ካልከኝ ማስረጃውን ክፈት እንዳላልከኝ ማስረጃውን ተከፍታለህ ሆኖ ስንከራከር የነበረው ምን ላይ ነው ኮንስታንቲን? ይሄው በቃ አለቀ። አሁን አንተ ልጅቷ እንዳላልኩኝ ስላየች ስለተሸማቀቀች ወጣች። አንተ ግን ውሸታም። ኦኬ በቃ እሺ ዝም በል። እኔ አውቃለሁ ግን መላልሽ ልጅቷ አንድ እየጻፈች ነው። ቆይ እሺ ቶሎ በል አፍጥ ነው። አላህ በስታን። አረ አንዳንድ ሰው ቢንት ባባን አስገባት አንድ ቁጥር ጽፋለች። አጭርና አጭር መልስ። ለማንኛውም ሁላችሁም በተሳስታችሁ ቢሆን ማድረግ እየቻላችሁ መጾም እየቻላችሁ እስከ 17 ሰዓት ማጾሙ ሰዎች ብትጠነክሩ ጥሩ ነው ብዬ አስባለሁ። በሌላ ጊዜ ሙስሊሞች ግን ለምንድን ነው ብዬ አሁን ምገባው ጣጅበት በእስልምናው ጾም ላይ ማነሳው ጥያቄ ስላለ አንዴ ቆይ ምን ሆኖ ነው ወይ ግን ሄደች 17 ሰዓት ነው የታዘዛችሁት ወይስ አይደለም? አይደለም ጥያቄ። እሺ ተመተሻል። እሺ ወደ ኋላ ልመልሰው። ልክ ነው። ትንሽ ወደ ትንሽ ተጋል አድርገው እኔና አሚር ስናወራ አሳልፍ ወደ ውስጥ ጸበል አይሰጣችሁ ዝም መንገድ ላይ እኛ ፍትሃዊ የሆነ አምላክ ነው ያለን። ኦኬ ትንሽ ከሱ ወደ ኋላ ትንሽ እዛ በጠዋት አንዴ ተረጋጋ። እኔ ጾም እንደናንተኛ እንዲ ካልጾምክ ጀሃነም ትገባለህ ምናምን የሚባል ነገር የለም። እኛ ትእዛዝ የላችሁም እኮ አየህ፣ ትእዛዝ የለህም። አንዴ ቆይ ተረጋጋ። አምላካችን ፍትሃዊ የሆነ አምላክ፣ እኛ ፍትሃዊ የሆነ አምላክ ነው ያለን። እንዲህ ዝም ብሎ በግዴታ እንዲህ ምናምን የሚባል ነገር የለም። ስናወራ እኔና ሙከሚል ስናወራ ነው አሚር። ቆይ ችግር የለም ደርሷል። ሙሉ ልንሰማው ነው እንዴ? ምን ሆነ ነው አሚር? ቆይ ትንሽ ደቂቃ ነው የቀረው። ግድ የለም ሁሉም ታቆረጠኛለህ። ሙከሚል ምን ታወራለህ? አንድ ይሄ ስለ ጾሙ እያስረዳው ነው እንዴ? ክርስቲያን ጾም ምንድነው የሚለው ነገር አልተረዳችሁም? እንትኑ ልላክልህ እስከዛ ተከፍቷል። ኧረ ቆስጤ አንዴ ስናወራ እኮ ነው የሚፈለገው። እዚህ ጋር ምን ይሰራልናል? ቆይ አይ እንፈልገዋለን ነው ብራዘር። እሱ ሙከሚል ምንድን ነበር የሚሆነው? ቀኑ ሙሉ ስትበሉ ነው የምትውሉ አላ እያለ ከሽሮና ሲናገር ነበር። ቀኑ ሙሉ ስትበሉ ኧረ አንተ በእናትህ ይከለከላል አይከለከልም? ይከለከላል። በኢትዮጵያ 9 ሰዓት ላይ መብላት ይከለከላል። ኦኬ እሺ፣ ይኸው ልንገርህ ህጉ ምንድን ነው ከተባለ አንድ ሰው ይከለከላል ወይስ አይከለከልም? ይኸው እየነገርኩህ እኮ እያብራራሁ። አይከለከልም አይደል? ኧረ ተረጋጋ እንዴ! አይከለከልም አይደለ ወይ እኮ ተረጋጋ እንዴ! ልንገርህ አይከለከልም አይደለ ወይ እኮ ልመልስልህ። አዲስ አትበለኝ እኮ በለው በቃ አይከለከልም በለው። ለምን ምንድነው እንደ ክርስትና ጾም ምንድነው ከተባለ አይከለከልም አይደለ ወይ? ካልጾምክ ገሃነም ትገባለህ ተብሎ እንደሚታሰበው እንደ እስልምና አይደለም። ወለካሉ እስልምና ላይ እንደዛ አይከለከልም አይደለ ወይ? ለምሳሌ እኔ ማልችል ከሆነ አለመጾም አፈርክበት። ተረጋጋ ብራዘር። ምንም አፍረው ነገር የለም። ስለ ጾም እናወራ ከተባለ ስለ እስልምናው ጾምና ስለ ክርስትናው ጾም ማውራት እንችላለን። በዚህ ሰዓት ይከለከላል አይከለከልም? መልስ። መከልከል ማለት ምንድን ነው ንገረኝ። መብላት አይፈቀድም ምን ማለት ነው? ይፈቀዳል። ለምንድን ነው የማይፈቀደው? ያዡ ይፈቀዳል። ይኸው አላሁ አክበር ብራዘር። ቀድሜ እኔ ምን ብያለሁ? ማልችል ከሆነ ያለ ቀጥዩ ቡም ይፈቀዳል አለ። ቀጥለው እንዴ የብር አላልኩም ብለሃል ነበር። ይፈቀዳል አላልኩም? ላዚም በላ እንዴ ወላሂ ላዚም ብለሃል። ይኸው ማስረጃ መጣን እኮ። ይፈቀዳል አላልኩም ብለህ ተከራክረህ ይፈቀዳል አላልኩም ብለህ ተከራክረህ ይፈቀዳል ያልክበትን ይኸው ማስረጃ መጣን እኮ። እዚሁ በዚሁ በአንድ ራስ
ሁለት ምላስ ማለት ነው። ወላሂ 3-4 ነው የካድከኝ። ግን በቃ የዛኔም እየነገርኩ ነው። ከ2 ደቂቃ በፊት ይፈቀዳል ብለህ ነበረ። ሰብቀት ሊሳን ከሆነ ችግር የለውም፣ የምላስ ወለምታ ከሆነ ችግር የለውም። ቆስጤ እንቀጥላልኩ በቃ እንትን ሆኜብህ ማለት ነው። ግን አንተ ካልኩኝ ማስረጃ አምጣ አልክ። ይሄው ማስረጃው ድገሚላቸው አንዴ፣ የአሁኗን ቦታ ድገሚላቸው። እንደውም በእናትሽ ደስ ይበለኝ። አንዴ ይደገም። ያው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሮሜ 3:7 ነው፣ አትፍረዱበት። ድገሚው አንዴ። ቆይ ጎይ ኖርማል ምዕመን በቅዳሴው ተሳትፎ ቅዱስ ሥጋውን ክቡር ደሙን ያልተቀበለ ከሆነ እስከ 17 ሰዓት የመጀመሪያውን ሳምንት እስከ 17 ሰዓት ሆኖ ይበላል። ገና ነው። ቅድም ያወራበት ቦታ ላይ ያቆምንበት መሀል አካባቢ ተረጋጋ። አምላካችን ፍትሃዊ አምላክ፣ እኛ በቃ እዚህ አካባቢ በ9 ሰዓት መብላት ይከለከላል። ኮንስታንቲኖስ አንድ ብራዘር እሱ ሙከሚል ምንድን ነበር የሚሆነው? ሙሉ ስትበሉ ነው ሙሉ ኋላ እያለ ከሽሮና ሲናገር ሙሉ ስትበሉ። ኧረ አንተ በእናትህ ይከለከላል አይከለከልም? 9 ሰዓት ላይ መብላት ይከለከላል። በኢትዮጵያ 9 ሰዓት ላይ መብላት ይከለከላል። ኦኬ አውዳሌሶ እሺ፣ ይኸው ልንገርህ፣ ህጉ ምንድን ነው ከተባለ አንድ ሰው ይከለከላል ወይስ አይከለከልም? እኮ ይኸው እየነገርኩህ እኮ ነው እያወራሁ ነው። አይከለከልም አይደል? ኧረ ተረጋጋ እንዴ! አይከለከልም አይደለ ወይ? እኮ ተረጋጋ እንዴ! ልንገርህ፣ አይከለከልም አይደለ ወይ? እኮ ልመልስልህ፣ አዲስ አትበለኝ እኮ በለው። በቃ አይከለከልም በለው። ምንድን ነው ለክርስትና ጾም ምንድን ነው ከተባለ አይከለከልም አይደለም። ካልጾምክ ገሃነም ትገባለህ ተብሎ እንደሚታሰበው እንደ አይደለም። እስልምና ላይ እንደዛ አይከለከልም አይደለም ወይ? ለምሳሌ እኔ ማልችል ከሆነ አለመጾም አፈርክበት ነው። ተረጋጋ ብራዘር፣ ምንም አፍሮ ነገር የለም። ስለ ጾም እናወራ ከተባለ ስለ እስልምናው ጾምና ስለ ክርስትናው ጾም ማውራት እንችላለን። በዚህ ሰዓት ይከለከላል አይከለከልም? መልስ። መከልከል ማለት ምንድን ነው ንገረኝ። መብላት አይፈቀድም ምን ማለት ነው? ይፈቀዳል። ለምንድን ነው የማይፈቀደው? አያችሁ፣ ያው በቃ መብላት ይፈቀዳል አይፈቀድም ስለው ኦፍኮርስ ይፈቀዳል አለ። በቃ ብለሃል ነው የኛም ፖይንት እኮ ብለሃል ብለን ሰብቀ ሊሳን ከሆነ ችግር የለውም ብዬው ነበር። ደግሞ የምላስ ወለምታም ሆኖ ከሆነ ችግር የለውም ብዬው ነበር። እምቢ ብሎ እኮ ራሱ ወይ ቀጥል። የገረመኝ አሁን እንደዛ ያልከው እኮ ነው ማለት ተናግሮታል። ነገር ግን ተሳስተ ከሆነ ሰብቀ ሊሳን ከሆነ ተሳስተ ከሆነ የተናገርከው ችግር የለውም እንለፈው አልከው። አይ አይደለም ውሸታችሁ ነው፣ ሪከርድ ስለሌላችሁ ነው ልጅቷ ያወረደችው ምናምን አለ፣ ፎከረ። ይሄው አሁን ደግሞ ተዋረደ። ምንድን ነው ቆይ እንደዚህ የምትዋሹት? ሰው ያያችሁ ሪከርድ ባይኖር ኖሮ በቃ ሙስሊሞች ውሸታም ናቸው ባለ ነበር። እና ጀዛኪላ ቢንት ባባ በጣም እናመሰግናለን። ባለ ነበር ሳይሆን ሀቢቢ እያለ ነበር። ተሽማቀቃችሁ ስለሌላችሁ ስላላልኩኝ ተሽማቀቃችሁ ምናምን እያለ ነበር። ምን ባለ ነበር? ፖለቲካ ሲሰራ ነበር እንዴ? አንቺ ማጣሁ ዳኛ ወንስሰኛ ማለት ነው። እንትና ቆስጣን ማርነቅ እፈልጋለሁ። እውነተኛ የጳውሎስ አስተምህሮት የሚከተል ሰው ነው። አንደኛው ምንድነው? ለእግዚአብሔር ክብር ሲባል መዋሸት የሚለውን ነው። ሮሜ 3:7 ላይ የተጠቀሰ ነው። ሌላኛው ደግሞ ማስመሰል የሚባለው ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 ጀምሮ ስናየው ጳውሎስ ለስብከት ያመቸው ዘንድ ከአማኞች ጋር ሲገኝ እንደ አማኝ፣ ከከሃዲያን ጋር ሲገኝ እንደ ከሃዲያን፣ ከአይሁዶች ጋር ሲሆን እንደ አይሁዶች፣ ከህግ በላይ ከሆኑት ጋር ሲገናኝ ከህግ በላይና ከህግ በታች የሆኑት ጋር ሲገናኝ ደግሞ ከህግ በታች ሆኖ እንደሚመቸው ሆኖ አስመስሎ እንደኖረ ነው የሚያሳየውና እዚህም ገብቶ ወገናችን ያየነው ያለውን አላልኩም በማለት ክዶ ለእግዚአብሔር ክብር ሲል ዋሽቶ ነው ያየነውና ብዙም የሚገርም ነገር አይደለምና የለመድነው ነው። በነገራችን ላይ የለመድነው ነገር ነው። ባህሪው ይታወቃልና
ምንም ሊገርመን የሚችል ነገር አይደለም፣ ብዙ ጊዜም ስለምናውቀው ማለት ነው። እና በነገራችን ላይ ሪከርድ ያደረግሽው ልጅ በጣም እናመሰግናለን። እንደዚህ ሲጋለጥ ቅጥፈታቸው እዚሁ ላይቭ ላይ ጥሩ ነው። እንደዚህ መልሶ ደግሞ እኮ የሚገርመው እኮ ሊከራከር ማለት ማለቱን ከተረጋገጠ በኋላ ሊከራከር መምጣቱ ደግሞ በጣም የሚያሳፈር ነው። እንግዲህ አላህ ይዘንላቸው። ሌላ ምን ይባላል? ቀጥሉ። ጀዛኪላ ቢንት ባባ በጣም ነው የምናመሰግነው። አላህ ይስጥልን ቢንት ባባ፣ እናመሰግናለን። አሚሮ እዚህ ጋር የሆነ ነገር ልበል። እሺ አንድ ቆይ፣ እሱ ከፈርቴው መጥቷል። ከሁሉም በፊት ግን ሀቢቢ ከሁሉም በፊት ማለት ነው ከስር የተቀመጥሽ አንድ እህት አለሽ እና የሆነ ሙስሊም መስላችሁ ምናምን ኮመንት የምታደርጉ እንትኖች ማለት ነው ሚዩት አላደረጋችሁም፣ ግን ዝም ብዬ የታዘብኳችሁ ነው ስለማውቃችሁም ማለት ነው። ክርስቲያን ሆናችሁ በሙስሊም ስም ገብታችሁ የምታደርጉትን ኮመንት እያየሁ ነውና እንደዚህ አይነት ድራማ አይጠቅምም። እሺ ካሁን በኋላ ግን ሚዩት ላደርጋችሁ እችላለሁ። እሺ አሚር ቢንት ባባ ማሻለም ነበረባት። እንቶም ይሄንን ውሸታም አጋለጠችው እኮ እንትን ሳልም ወጣች። ወላሂ በደንብ እንትን ሳላትም ሳልሸልማትም ወጣች። አሚሮ አንዴ እኔ ልውረድና አስገባትና ገስት ላይ አንዴ ትግባ። የሆነ ጊፍት ነገር መስጠት አለብን። ቅጥፈቱን ያጋለጠችው አይቆይ አበባ ወላሂ እንደዚህ እኮ ከስር የሚይዛቸው ስላላገኙ እኮ ነው እንደዚህ ማለት። ኤቨር ምን መሰለህ እኔ እንደገባኝ መጽሐፉ ላይ የሆነ ትእዛዝ አለ የተጻፈ የሚጾምበት ህጉ የሚልህ እሱን ነው። ግን አሁን በልማድ ምን ሆኗል መሰለክ 9 ሰዓት ድረስ ቅዳሴ ያበቃል፣ አብዛኛው ይበላል። ገባክ? አሁን ስለሚበላ ሁሉም ኦልሞስት እንደ ህግ ተቆጥሯል ማለት ይችላል። በቃ አሁን ግን በመጽሐፉ የተጻፈው በዛ መልኩ አይደለም ለማለት መሰለኝ። አሁን ቅዳሴ ራሱ አሁን ጠዋት ላይ የእሑድ ቅዳሴ የቅዳሜ ቅዳሴ አይተህ ከሆነ አሁን በጣም በሌሊት መቀደስ ተጀምሯል። ድሮ እኔ ትዝ ይለኛል ለ12 ሩብ ጉዳይ ምናምን ነበረ እና እንደምን ተሯሩጠን እንደርስ ነበር። አሁን 11 ከሩብ 11 ሰዓት ምናምን ነው የሚጀምሩት። በቃ ምንም ማስቀደስ አትችልም። ራሳቸው ለራሳቸው ነው የሚቀድሱት። እና እንደዚህ አንዳንዴ እንደዚህ አይነት መፋላሲ ነገሮች አሉ እና ከተጻፈው ውጪ አሁን ምናልባት እኔ ራሱ አዲስ ነገር ነው ያመጣ አላቀው ህማማት ላይ እስከ ምሽቱ 1 ሰዓት ሳምንቱን ሙሉ የሚለው በመጽሐፉ ላይ አለ። እንግዲህ ተመልከት። ግን አብዛኛው ምዕመን እንደዛ አይጾምም። በቃ የቻለውን ያህል እስከ 9 ምናምን ነው የሚጾም በተለመደው። አንድ ያተልቀኝ እስቲ አሚር። ስለዚህ ይሄ ማለት መጽሐፉ ላይ እንደዛ አይደለም፣ ግን ሰው 9 ሰዓት ይበላል ይችላል ለማለት ፈልጎ አይነት መሰለኝ አባባሉ እንደዛ መሰለኝ። ኦኬ ሀቢቢ ምን አልከኝ? ነቢል እንትና እየፈለገ ነበር። ባይዘ ቆይ ነቢል ረስቼው ከፈርቴው እየፈለገህ ነበር። ሚካኤል ሚካኤል ቆስጠንጢኖስ ከፈረ ሚካኤል